በህይወታችሁ ምን ተደርጎላችሁ ያውቃል? ታምር ተደርጎላችኋል? ለማመስገንስ ጊዜውን አግኝታችሁ ታውቃላችሁ? እግዚአብሔር ህይወታችሁ ላይ ምን ያህል ጣልቃ ሲገባ አይታችሁ ታውቃላችሁ? እኔ እቺን ቦታ ስረግጣት የመጀመሪያ ጊዜ በጣም ከባድ የህይወት ውጣ ውረድ ውስጥ ነበርኩኝ። የረጅም ጊዜ ምኞቴን ዛሬ በምስጋና ለማቅረብ መጥቻለሁ። የአፍላ እድሜ የሚደረጉት ነገሮች በሙሉ እያደረኩ ያለሁበት ታይም ነበርና ያ ነገር ለህይወቴ በጣም ከባድና መጥፎ መሆኑን አላውቅም ነበር። ህይወቴ ላይ ትልቅ ሪስክ፣ ትልቅ መስዋዕት ያስከፍለኛል ብዬ አስቤም አላውቅም ነበርና በዛ ሰዓት ነበር እቺን ገዳም ለመጀመሪያ ጊዜ የረገጥኩት። ታሪክ የተደረገልኝ ቦታ እየደረስኩ ነው። እግዚአብሔር የተመሰገነ ይሁን። መካነ ሕይወት ጮቢ ባታል ማርያም አንድነት ገዳም የዓለሙን ቤዛ የልጅ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ። በስንት ጊዜ መጣችሁ? እንዴት ነው? ሰላም ቆያችሁ እኮ። እንዴት ነው? አምጡት ቦርሳችሁን። ኧረ ችግር የለም በእውነት። እሺ እንዴት ነው አባት? እያያችሁት ነው። ያው እንግዲህ እንደምታዩት ያው እንግዲህ ህንጻ ቤተክርስቲያናችን እዚህ ላይ ደርሷል። ዘኔን ያምላክና እመቤታችን ሞገሱኝ። መካነ ሕይወት ጮቢ ባታል ማርያም አንድነት ገዳም ስመጣ የዛሬ 8-9 ዓመት ይሆናል። እንዳሁኑ ጊዜ ትራንስፖርት በጣም ምቹ አልነበረም። የ3-4 ሰዓት መንገድ ነበረ ጉዞ የነበረውና መንገዱ አድካሚ ነው። ጥሩ ሆኗል ግን ትንሽ አድካሚ ነው። ከአዲስ አበባ ወተን መቶ 18 ኪሎ ሜትር አቋርጠን እሱ ስንት ነው ቡኢ ላይ ተገኝተናል። መሸጫው እዛ ላይ ተሽከርካሪ እንደልብ አይገኝም። ከቡኢ ከተማ ትንሽ ኪሎ ሜትሮችን ተጉዘን በምስራቅ ሸዋ አገረ ስብከት በጉራጌ ወረዳ ደርሰናል። ወደ ገዳሟ ለመሄድ እንግዲህ ከሚያስፈልጉ ነገሮች መካከል አንዱ ባጃጅ፣ ነገር ግን እንደዚህ ካልሆነ ደግሞ በረከት አይገኝም። ያው ንስሐ በልቶ እግዚአብሔር ይመስገን። እዚህ ቦታ እንዳልመጣ ሰይጣን የተቻለውን ያህል ብዙ ጥራል፣ ብዙ ሞክሯል፣ በብዙ አይነት መንገድ። አንደኛ ፋይናንሻሊ ሊሆን ይችላል፣ ሁለተኛ በጣም አልባሌ በሆነ በወደቀ ቦታ ላይ አስቀምጦኝ እኔ ግን በጣም አሪፍ እንዲመስለኝ ምቾት እንዲሰማኝ ምንም እንዳልጎደለብኝ አድርጎ በሱስ ህይወት ውስጥ ጥምድ አድርጎ ይዞኝ ነበር። አሁን ደግሞ አባታችን የገዳሙ አበምኔት አባ ተክለ ስላሴ ጋር እንሄዳለን። እሺ ደስ ይለኛል። እሺ የእመቤታችን የቅድስት ድንግል ማርያም አማላጅነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ተራዳይነት ተጨምሮበት እዚህ ቦታ ላይ ልረግጥ ችያለሁ። አስታውሰዋለሁ ሸክሜን እንደጣልኩ የለመንኩሽ ሁሉ መቼ ከንቱ ቀረ። ሰይጣን ተመለሰ እያቀረቀረ ጠላት ቢከፋ። የዛን ጊዜ ሲሰማኝ የነበረውን ስሜት ብነግራችሁ በጣም ከባድ ነው። አንደኛ በጣም እነጫነጫለሁ፣ በጣም አማረራለሁ፣ ለምን መጣሁኝ እላለሁ። ቢኮዝ ያ የተደላደለ የጫት የሲጋራ የመጠጥ ህይወት፣ ያ የተደላደለ የመሰለኝ ህይወት ለምን ትቼው መጣሁ? ለምንድን ነው እዚህ አፈር ላይ ምን ከባለለው እል ነበር። ለካስ እየጎደለብኝ የነበረው ዋነኛው ህይወቴ መሰሶ የነበረውን አንድ ነገር ነበር። ነፍሴን እያስጨነኳት፣ ነፍሴን እንዳትለመልም እያደረኳት፣ ነፍሴን የዘላለም እሳት ውስጥ እንድትገባ
ሙከራ ያደረኩኝ በደንብ እየሰራውበት ነበር። ለካስ ልክ ጻድቃን አባቶች ቅዱሳን አባቶች ለነፍሳቸው መለምለም የዘላለም ሕይወትን ለመውረስ እንደሚታገሉት ሁሉ በሱስ ሕይወት ውስጥ ያሉ ሰዎች የነፍሳቸውን መቀጨጭ የዘላለም እሳት ውስጥ ለመግባት የሚያደርጉት ትልቅ መስዋዕትነት እንደሆነ ገባኝ። እንዴት ዋሉ አባታችን? ሰላም አሉ። እግዚአብሔር ከመጥፎ ቦታ እንድትወጡ ወይም ወደ ተሳሳተ መንገድ እንደሄዳችሁ ሲያውቅ ልክ ነብዩ ዮናስ እንዳደረገው ማለት ነው። ነብዩ ዮናስ ወዴት ነው ሄደው? ወደ ነነዌ ሰዎች ተልኮ እሱ ግን የእግዚአብሔርን ትእዛዝ ተላልፎ ወደ ተርሴስ ሲሸሽ ተመልሶ ወደ ተርሴስ ሄደው በመርከብ በሚያምር መርከብ በግዙፍ መርከብ ግን ወደ እውነተኛው መንገድ ወደ ነነዌ ሲመልሰው በምን በአሳ አንበሪ ሆድ ውስጥ አድርጎ ነው ማለት ነው። ስለዚህ እኔ የገባኝ ከጥቂት ጊዜ በኋላ ነው ማለት ነው። እዚህ አፈር ላይ ምን ከባለለው ለካስ ወደ እውነተኛው መንገድ እግዚአብሔር እኔን እየቀረጸኝ ነው ማለት ነው። ልክ እንደነ ጻድቁ ኢዮብ ትዕግስትን እንደማር ከትዕግስት ምን አይነት ፍሬ እንደማገኝ እያሳየኝ ነው ማለት ነው። ኢዮብ ምንድነው የተባረከ አስራቱን ስለማይወጣ በኩራቱን ስለማይወጣ ልጆቹም እንዳይበድሉ መስዋዕት ስለማይቀር ከዛውን ከሳሹ መጣ። ለምን መጣ? ኢዮብ አንተም ባርከህለት በቅጥርም ቀጥረህለት ከዛ ሁለተኛው ምንድነው ያንን ቅጥር ነው ያፈረሰለት። ከዛ በሰከንድ ያ ሁሉ ብሽክ አደረገ። ከዛ ደግሞ ቆየና መጣ። ለመጣ አልከው አለው። አሁን እግዚአብሔር ለመጣ ያው ስጋ ለስጋ ነው ሁሉም ይሄ እንደዚህ ነው። ደግሞ ሰውነቱን አለው ሰውነቱ እንዳይነካ ምን አድርጋ ቀጥሮትለታል ማለት ነው። ለምን የቀጠረለት አሁን አስራቱን በኩራቱን ስለሚያወጣ በል እንግዲህ ነፍሱን አትንካ ስጋውን ሰጠው። 40 ዓመት ዛበረ ይላል። 40 ዓመት በደው 40 ዓመት 40 ዓመት ያከከው። ከዛ በኋላ ከደዌ ፈወሰው። በዮርዳኖስ ወንዝ መስከረም ተጠመቀ ተፈወሰ። ከዛ በኋላ ልጆቹ እድሜ ጠግቦ ሞተ። የትዕግስት አባት ተባለ። ሶጣ ግን የመጀመሪያ ያልኩት እግዚአብሔር ሆይ እመቤታችን ቅድስት ድንግል ማርያም ይህን ገዳም ትላልቅ ስራዎች እንዲሰሩ ምክንያት አድርጊ። አሁን ያለነው ተግባር ቤቱ ነው፣ የገዳሙ ተግባር ቤት። እዚህ ገዳም ላይ ስትመጡ ብዙ ጊዜ ስንቅ ይዛችሁ አትመጡ። ራሱ ገዳሙ ነው የሚመግባችሁ። ይህ ቤተ እግዚአብሔር ይባላል። ሰዓት ጠብቆ በቀን 2 ጾም ካልሆነ ጾም ከሆነ ደግሞ በቀን 1 ጊዜ ይመግባችኋል ማለት ነው። ገድላትና ድርሳናት አባታችን አስፈላጊ አይደለም የሚሉ ጥያቄዎች ይቀርባሉና እኛ ወንጌል ምን ወለደን? እናቱ እኮ ወንጌል ገባ። አዲስ ኪዳን ወንጌል የወለዳቸው ናቸው። ቅዱሳን ስንል ወንጌል የወለዳቸው። ስለዚህ ቅዱሳን ስንል ገድል ስንል እኮ ተጋድሎ አሁን ነገሩን መንፈስ ቅዱስ ዛሬ ለምን እናስባቸዋለን? መጋቢት 5 አለ ገድላቸው ነው ገባ። የእንግድነት ዘመናቸው 562 ዓመት እንደ ሰው ተፈጥሮ እንደ መላእክት ኖሩ ነው እኮ። ይሄ የወለደው ደግሞ ወንጌል ነው። በዚህ ገዳም ውስጥ ትልቅ ስራ የሚሰራበት ቤት ውስጥ እንሄዳለን። እንዳለ እንጀራ የሚጋገረው እዚህ ነው። መነኮሳት አባቶች፣ መነኮሳት እናቶች፣ ጸበልተኛ፣ የገዳሙ የቀን ሰራተኞች፣ የገዳሙ የአብነት ተማሪዎች እንዲሁም አጠቃላይ በዚህ ገዳም ላይ የሚገለገሉ በሙሉ እዚህ ነው ወጥ የሚሰራው። እንደምታዩት ሙሉ የገዳሙ አባቶች፣ የገዳሙ መነኮሳት አጠቃላይ እዚህ ገዳም ላይ አገልግሎት የሚያገኝ ወይም ደግሞ ተጠቃሚ የሆኑ በሙሉ ወጡ ይዘጋጃል፣ እንጀራው ይዘጋጃል። ሁለቱም በዛ ቅድም ባየነው መስኮት ለጸበልተኛ ምግቡ ይቀርባል ማለት ነው። ይህ አገልግሎት አንድም ቀን ተቋርጦ አያውቅም። አንድም ቀን ደግሞ ሰፖርት አግኝቶ አያውቅም። ይህ ሁሉ የሚዘጋጀው በገዳሙ ብቻ፣ ገዳሙ በሚያመርታቸው እህሎች፣ ገዳሙ በሚያዘጋጃቸው በሚዘራቸው እህሎች ብቻ ይዘጋጃል። ይህ ገዳም ከዚህ ገዳም ሌላ ሌሎችን ገዳም በእህል የሚረዳ ገዳም ነው። ሐዋርያት ራሱ የቤታችን ቤተክርስቲያን ለመስራት ሰኔ 20 ከራሱ ከባለቤቱ አረጋግጠው ነው። ዝም ብሎ አይደለም። ዝም ብሎ ተነስተን አይ እሱ ባይፈቅድስ እሱ ባይንጓ ሲገቡ 21 ጨርሶ ቀድሶ አቆረባቸው በፊልጵስዩስ ሀገር ማለት። ስለዚህ ከእግዚአብሔር ሳይጠይቁ አስብ እሺ ይሄ ማን ነው? ሚካኤል ነው? ይሄ ማን ነው? እነዚህን ሁሉ ሐዋርያት ጽፈው ያስቀመጡልን። ገድላት ደግሞ በአዲስ ኪዳን የተወለዱ ናቸው። እነዚህ አዲስ ኪዳን
ጌታ እኮ 40 ቀን 40 ሌሊት ነው የጾመው። አሁን ነገር መንፈስ ቅዱስ እኮ 562 ዓመት ታዲያስ እንዴ መከራው ተረሳት ካዝም ቀረልኝ ገብረ መንፈስ ቅዱስ ተረባሞን የሚባል 15 ዓመት ቤተ መቅደስ ውስጥ የቆሙ ናቸው። 15 ዓመት በ15 ዓመት አልበሉም። የብርሃን መስቀል ነው የሰጣቸው። እነዚህ ወንጌል ይወለዳቸው መሰረቱ እናቱ ወንጌል። አሁን ደግሞ እየገባን ያለነው ወደ የእናቶች መነኮሳት ግቢ ነው። ይህ ግቢ ቤተ ደናግል ይባላል። የመነኮሳት እናቶች ህንፃ ነው ማለት ነው። ሁሉም መነኮሳት የየራሳቸው ቤት አላቸው። ቤተ ደናግል ግቢ ውስጥ በጣም ልዩ የሚያደርገው ነገር ምንድነው? መነኮሳት እናቶች ሁሉም አንዳንድ ህፃናት ይዘው ያሳድጋሉ። ነሽ ድንግል ለሕይወቴ አንቺ ተፈታው ከስራቴ ቀና ብያለሁ። እነዚህም ህፃናት አድገው ዶክተሩ ሊሆኑ ይችላሉ። በሆስፒታሉ ላይም ትልቅ አስተዋጽኦ እንደሚያደርጉ ተስፋ እናደርጋለን። ደግሞ ያው እየተማሩም ነው አይደለ? ህፃናቶች አገልግሎትም ይሰጣሉ። ተበተነም እንባዬ መሬት ከቶ አልወደቀም። ለበጎ ሆነ ማልቀስ ማንባቴ በጣም ደስ ይላል። እነዚህ ህፃናት ግን ወላጆቻቸው ለገዳም አደራ የሰጧቸው ቤተ ዮሴፍ ይባላል። የእህል ጎተራ የሚከማችበት ማለት ነው። ቤተ ዮሴፍ የተባለበት ምክንያት እስራኤላውያን ረሃብ በገባ ጊዜ ወደ ግብፅ ሲሰደዱ ዮሴፍ የእህልን ጎተራ አከማችቶ ለእስራኤላውያን በጣም ብዙ በረከትን በጣም ብዙ እህልን አከማችቶ ከረሃብ ታድጓቸዋል ማለት ነው። ቤተ ዮሴፍ የተባለበትም ዋናው ምክንያት ይህ ነው ማለት ነው። እዚህ ውስጥ የሚከማች እህል በሙሉ ምንም አይነት መበላሸትም ሆነ ወደ ሌላ ነገር የመቀየር ምንም አይነት እንትን የለውም። የዚህ ሁሉ ተራራ ላይ የሚሰራው ዘር እህል በሙሉ የሚከማቸው ቤተ ዮሴፍ ነው። ግን ይሄ ግቢ ቤተ ደናግል ይባላል ማለት ነው። ስለዚህ እንዳለ የእህል ጎተራው በሙሉ እህል እዚህ ነው የሚገባው ማለት ነው። አምላኬ የጸና ስም ነው። በጣም ይሄ የሚገርም ዘመናዊ አሰራር ነው። እንግዲህ ያው ሌሎች ገዳማትም ተምሳሌት ይሆናል እንደዚህ አይነት አሰራር። እንግዲህ ቤተ ዮሴፍ ማለት ይሄ ነው። ይህ ትራክተር በጣም ለገዳሙ ትልቅ ስራን እየሰራ የሚገኝ ትራክተር ነው። እውነት ለመናገር በጣም ዘመናዊ ትራክተር ባይሆንም በዚህ ትራክተር ብቻ ይሄ ተገንብቷል። በዚህ ትራክተር ብቻ እነዚህ ህንፃዎች የምናያቸው በሙሉ ትልቁን ስራ የሚሰራው ይህ ትራክተር ነው። ሲሚንቶ ያመጣል። የአካባቢው ማህበረሰብ ከተማ ድረስ በነፃ ያመላልሳል። ውሃ ያመላልሳል። ታላላቅ ስራዎችን በዚህ ትራክተር ብቻ ተሰርቷል። አባታችን መኪና ተገዝቶ ይሰጡ ሲባሉ የመጀመሪያው ግን እኔ መኪና ይቀርብኝ፣ መኪና ተሰጥቶኝ በመኪና ገንዘብ እየሰበሰብኩኝ ህዝብ አላመላለስም፣ ትራክተሩን ገዝቼ ለልማት ትራክተር ስጡኝ ለልማት ላውለው ብለው ትራክተር ነው የመጀመሪያ የጠየቁት። ገዳም ያው እንግዲህ እንግዳ በመቀበል ይታወቃል። እና አባቶቻችን አባ ተክለ ሃይማኖት እና አቡነ ዜና ማርቆስ ትክክል ያው እንግዲህ እንግዳ በመቀበል አሳይተዋናል። ትክክል ያው ጌታችንም ራሱ እኮ ሐዋርያትን እኮ እንደ እንግዳ እኮ እግራቸውን አጥቦ ዝቅ ብሎ ተቀብሏቸዋልና እኛም ደግሞ ግዴታ እናንተ ስትመጡ በአግባቡ ያለው መስተንግዶ ከዛ የወሰድነውን ነገር የአባቶቻችንን ተረክበን ዛሬም ነገም ደግሞ ለትውልድ ለማስረከብ ግዴታ እንደዚህ ያለውን ነገር እናደርጋለን። አሁን የምንገኘው ጎለ ኤፍራታ ይባላል። ይህ የገዳሙ የዘመናዊ ከብት እርባታ የሚካሄድበት ቦታ ነው። መቃኛው ፈርሷል። አዎ መቃኛው ያው እንግዲህ ከበፊት የነበረው ትንሿ ያው እንግዲህ እንቁ ናትና ድንቅ የሆነች ቤተክርስቲያን ይህንን ያስገኘችልን ትንሿ ቤተክርስቲያን ያው እንግዲህ
ይሄም ወደ መጠናቀቁ ላይ እየደረሰ ነው። አሁን የምንገኘው በገዳማት ታሪክ የመጀመሪያው ግዙፉ ቤተክርስቲያን አናቱ ላይ ነው። ይህ 44.5 ዲያሜትር የሚይዝ ወጥ ጉልላት ያለው ቤተክርስቲያን ነው። መካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም ውስጥ ይገኛል። ይህ ገዳም ከ100 ሄክታር በላይ የእርሻ መሬት ያለው ሲሆን ከ400 ኩንታል በላይ በየዓመቱ እህል ያከማቻል። ይህን እህል ለገዳሙም እንዲሁም ለሌላ አሃት ገዳማት የሚሰጥ ሲሆን በምንም የልመና ታሪክ ውስጥ ያልገባ ከ80 ሚሊዮን ብር በላይ በምዕመናን አስራት ብቻ የተሰራ ግዙፍ ቤተክርስቲያን ያለው ትልቅ ገዳም ነው። እንግዲህ ፊኒሺንግ ስራው ያው ልስን የመጨረሻ የውጭ የላይ የዶም ልስን እየጨረሰ ነው። በጣም ፈጥኗል ደግሞ እያየሁት በጣም ይገርማል። እሱን እየጨረስን ነው። ገዳማት የበረከት ምንጭ ናቸው የሚለውን ትክክለኛ አባባል እዚህ ገዳም ላይ መታችሁ ታያላችሁ። ከዛ በቃ አሁን ይሄንን ቢያንስ ግሪን ኤሪያ ለማድረግ አረንጓዴ ችግኞችን ለመትከል አካባቢው አጠቃላይ ማለት ነው። ቦታውም ያካለው እንትን አንፃር ስለሚጠረግ ነገር ስላለው ችግኝ ስለሚተከል ያንን ለማድረስ ለማስመረቅም ያን ግሪን ኤሪያውን ለማስተካከል ያንን ትንሿን ቤተክርስቲያን መነሳት ነበረባት ማለት ነው። አንስተን አሁን እዚህ መቃኛዋ ጋር ከዚህ በፊት ላይብራሪ ወይም ደግሞ መጽሐፍ ቤት የነበረው ጋር ወደዛ አድርገን ዛሬ ያው አገልግሎት እዚህ ጋር ነው እየተካሄደ ያለው። በጣም ደስ ይላል። በገዳማት ታሪክ የመጀመሪያ የሆነውን ግዙፍ ሪፈራል ሆስፒታል በኢትዮጵያ ላይ ሊገነባ ነው። ዞሮ ዞሮ መነሻችን ያው ሆስፒታል ፕሮጀክት ነውና የመጨረሻ መልክቱት ምን ይሆናል? አሁን እንግዲህ ትልቅ ፕሮጀክት ነው። በአገር አቀፍ በምስራቅ አፍሪካም በሌላም ትልቅ ፕሮጀክት ነው። ምናልባት የሁሉ ሰው ርብርብ ይፈልጋል። በጸሎትም ማገዝ ይፈልጋል። ትክክለኛ አስራታቸው ውጭ ያላችሁ ብቻ አስራታቸውን ካወጡ ሀገር ውስጥ ያሉት አስራታቸውን ካወጡ በአጭር ጊዜ ውስጥ ሰርተን ተግባራዊ እናደርጋለን። ስለዚህ ሁለት በረከት አለ። 2016 ዓመተ ምህረት በብፁዕ ቅዱስ አቡነ ጎርጎርዮስ ይህ ሆስፒታል መሰረት ድንጋዩ ተጥሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በድጉዳ ወረዳ ቤተ ክህነት በጮቢ መካነ ሕይወት ባታ ለማርያም አንድነት ገዳም በኢትዮጵያ የመጀመሪያ የሆነውን ሪፈራል ሆስፒታል ለመገንባት በአርቆ አሳቢውና በመናኙ አባት በገዳሙ አበምኔት በፈለገ ሕይወት አባ ተክለስላሴ ገብረ ሕይወት አሳሳቢነትና ዘመን እንዲሁም በገዳሙ እመምኔት እናታችን እማሆይ ጸዳለ ማርያም ብርታት በብፁዕ አባታችን በአቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የካቲት 10 ቀን 2016 ዓ.ም የመሰረት ድንጋይ ቡራኬ አስቀመጡ ይላል። ታመመም ገዳም መጥቶ ይባረካል። ጸበል አለ፣ እዛም የገዳማዊ አገልግሎት አለ፣ መንፈሳዊ አገልግሎት አለ። ሕክምናው ደግሞ በተቻለ መጠን ገንዘብ ፍለጋ ሰው ፍለጋ ሰው ማዳን ያን ታርጌት ያደረገ ነው እንጂ ይሄን ያህል ሚሊዮን ክፈል አድርጋ ይሄን ያህል ሚሊዮን ለመድኃኒት የምንልበት ውጭ ሀገር ለማስቀረት ነው። ይሄ በቃ ሕክምና በየመኪናው ውስጥ በየእንትን ሌላ ቦታ ከሚሄድ ራሳችን ልጆች በሙያ ማብቅተው በቃ በጣም ስፔሻላይዝድ አድርጎ ብዙ ልጆች አሉ። እነዚህ በደንብ አክመን ጎንበስ ቀና አድርገን ከተቻለ ደግሞ ወደ ንስሐ አንጠተን ቁርባን አቅርበን አላለን ነፍሱ ማሴት ስጋውን ፈውሱ የሚያደርግበት የአካባቢው ማህበረሰብ፣ የአካባቢው ህዝብ፣ የወረዳው ባለስልጣናት እንዲሁም መላው የዚህ አካባቢ ሰዎች በሙሉ ይህንን ሆስፒታል ለመደገፍ መሬታቸውን ሰጥተዋል፣ ሀብት ንብረታቸውን ሰጥተዋል። ነፍሴንም እጄንም እግሬንም መሬቴንም ቤቴንም አስረክቤያለሁ። እኔ ለዚህ ልማት አንድ ቀን ወደኋላ መቶ ተናግሬ አላውቅም። ስለዚህ ኢትዮጵያውያን ለዚህ ትልቅ ሆስፒታል መገንባት ሁላችንም በርብርብ ውስጥ መግባት ይኖርብናል። ለባለቤት አስቦ ሁሉም አስራቱን በኩራቱን አውጥቶ ሌላ ላይ የተለያየ ነገር ገቢባንትን ብለን በአጭር ጊዜ ለምን መንግስት መሬት ሰጥቶናል፣ ህዝቡ መሬት ሰጥቶናል፣ እኛም ራሳችን አቅሞች አሉ። ትንሽ ድጋፍ ነው የምንፈልገው። እንደውም በተለይ ብረትና ጠጠር በጣም የሚያስፈልገው እነዚህ ናቸው እንጂ አሁን ሌላው እንኳ በጣም ቀላል ናቸው ነው። ቢኮዝ መንግስት ራሱ ማዕድን ሰጥቶናል እናሸዋለን 40-50 መኪና አራክፈናል ያያችሁ ስለሆነ ማለት ነው። አሁን እንደውም ዝናብ ሲዘንብ አሸዋ ይመጣል ቤት ሰጥቶናል። ስለዚህ እነዚህን ትንሽ ብረት ያለው ብረት በተለይ ብረቶች ባለ 20 ባለ 16 እነዚህ አሁን ከሰኞ ጀምሮ በቃ ወደ ዲዛይን ጨርሰናል። ወደ ቁፋሮ እንገባለን ማለት ነው። ለዚህ ትልቅ ሆስፒታል ርብርብ ውስጥ የምንገባበት ምክንያት አንድም ኢትዮጵያዊ በገንዘብ እጥረት ምክንያት
ህይወቱ ማለፍ የለበትም። ሁለተኛ ደግሞ በመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም 18ኛ ፕሮጀክት ነው ማለት ነው። 17ቱን አጠናቀው የገዳሙ አባቶች፣ የገዳሙ አበምኔት፣ የገዳሙ እመምኔት እንዲሁም የገዳሙ መነኮሳት በሙሉ 17ቱን አጠናቀው ሰጥተውናል። 18ኛውን ፕሮጀክት ህዝብ ይስራልን፣ 18ኛው ፕሮጀክታችን ላይ ህዝብ ፊት እንወጣለን ብለው የገዳሙ አባቶች ወጥተዋል። እንደው የእግዚአብሔር ፈቃድ ከሆነ እኮ የአንድ ሰው ባለሀብት አስራት ብቻ እኮ በቂ መሆን ይችላል። ሰው ያን በትክክል ስለማይጠቀም ነው። ሀብታም እኮ አሁን አንዳንድ ትላልቅ ሀብታሞች ካለ አንዳንድ ብሎክ ሊችሉ አንድ ብሎክ ይሄን ብሎክ ይሄን እንደ ሳንሻይን ብታይን አንዱ ደግሞ ህብረት እንደዚህ እነዚህ የምታውቋቸው እነዚህ አንዱን ብሎክ ቢይዙ ስማቸው እዛ ጋር ይጻፋል። የእነሱ ፕሮጀክት ይሆናል። እዛ ሆቴል እኮ ሰርቶ ማንም ያድርበታል። እዚህ ጋር ታሞ ግን የሚያድርበት እንትን ከሆነ ያ ሰው ነፍሱ ሐሴት ታደርጋለች። ይህ ሆስፒታል በ61,000 ካሬ ሜትር መሬት ላይ የሚያርፍ ሆስፒታል ነው። ደግሞ እግዚአብሔር ያዘጋጀውም ሰው በእርግጠኝነት አለ። አንዳንዴ ሀሳቦች ዝም ብሎ አይነሱም። አሁን ሲንከባለል የደረሰበት ፈቃድ እግዚአብሔር አለው ማለት ነው። ሶይል ቴስት አድርገን ሶይል ቴስት ወይም የአፈር ምርመራ እየተካሄደ ይገኛል። አካባቢ ጠረጋውን አካሄደን የመንገድ ጠረጋ ፕሮግራም እየተካሄደ ነው። አሁን ማቴሪያል እያስገባን እንገኛለን። እኛ ደግሞ ትክክለኛውን ነገር አድራሽን እኛ እኮ አሁን ተጠቃሚ አይደለን። ተጠቃሚ ያ የሚሰጠው ሰው ነው እንጂ እኛ አይደለንም። ህዝቡም እንዲያውቅ የምፈልገው እኔ በበኩሌ ይህን የሚያክል ህንፃ ቤተክርስቲያን ሲሰራ ምንም ልመና ተወጥቶም አያውቅም። ስቲል በጣም ብዙ ገንዘብ ነው የወጣበት። ኦልሞስት እስከ 90 ሚሊዮን እስከዛ እንደዚህ የሚደርስ ወጥቷልና የዚህ ሆስፒታል አንደኛም ወደ ፊት ለፊትም የተወጣበት ምክንያት ምንድነው? ህዝብ ባለቤት ህዝብ ይሁን ተብሎ በዛ ላይ ደግሞ ኢትዮጵያውያን ከውጭ ሀገር ሄደው መታከምን ለማስቆም ነው። ከዛ በተጨማሪ ሆስፒታል ብቻ ደግሞ እንዳልሆነ እንደማይሰራ ሆስፒታል ብቻ አይደለም፣ ማገገሚያ ሴንተር አለው፣ ዳያሊሲስ ሴንተር አለው፣ የምርምር ማዕከል አለው እና በጣም ብዙ ዘርፈ ብዙ ነገሮች አሉት ማለት ነው። እና ያው እንግዲህ ማገገሚያ ስትል መቼም ያው ቀላል ነው። ለምሳሌ በሱስ የተያዙ ሰዎች ምናምን በላ በጣም ጸበል አለ፣ ጸሎት አለ፣ ንስሐ አለ፣ ስግደት አለ። በአንድ ሙሉ ጭልጭ አድርጎ አዲስ ሰው ማድረግ ይቻላል። እኛ ምሳሌ አባታችን አባ ተክለ ሥላሴ ገብረ ሕይወት ጠንስሰውታል። ኢትዮጵያ ኦርቶዶክስ ቤተክርስቲያን የተዋህዶ ልጆች ይሄንን አሻራችሁን አስቀምጣችሁ እንድታልፉ በማለት የአባታዊ ምክሬን አባታዊ መልእክቴን አስተላልፋለሁ። እንግዲህ እግዚአብሔር ይባርክልን። ከግብጽ ገዳማት እኩል የምንተካከልበት ለሌሎች አህት ቤተክርስቲያን ምሳሌ የምንሆንበትን ትልቁን ሚና ዛሬ እንጮት። ይህንን ቪዲዮ እየተከታተላችሁ ያላችሁ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ በሙሉ ይህን የተቀደሰ ሀሳብ ከአባታችን ሰምታችኋል። ሆስፒታሉን ለማሰራት እኛ እጃችንን ዘርግተን ምንጣፍ አንጥፈን አንለምንም፣ ግን አስራቱን በትክክለኛው ቦታ የሚያወጣ ኢትዮጵያዊ ካለ ይህንን ይሰራል። አንድ ባለሀብት አስራቱን ቢያወጣ ይህን ሆስፒታል መፈጸም ይቻላል። ስለዚህ የብረት ፋብሪካ ያላችሁ፣ ሲሚንቶ ፋብሪካ ያላችሁ፣ ጠጠር የምታመርቱ፣ የብሎኬት ማምረቻ ማሽን ያላችሁ፣ ይህንን ፕሮጀክት ያግዛል፣ በቁስ ያግዛል ለምትሉ፣ በገንዘብ ያግዛል ለምትሉ ይህን ቪዲዮ አይታችሁ ስትጨርሱ በምናስቀምጠው የገዳሙ የተለያዩ የባንክ አካውንቶች ስልክ ቁጥሮች እየደወላችሁ ልታገኙ ትችላላችሁ። በባንክ አካውንቱ ደግሞ አስራት በኩራታችሁን ማውጣት ትችላላችሁ። ትክክለኛውን ገንዘብ ወደ ትክክለኛው ቦታ አምጡ እያለን እንጠይቃችኋለን። በመጨረሻም የገዳሙ አባቶች ባስተላለፉት መልእክት እንዘጋለን። ውድ ኢትዮጵያውያን፣ ይህ ሆስፒታል ፕሮጀክት በእኛ በገዳማውያን ሀሳብ አመንጭነት ግንባታው የተጀመረ ቢሆንም ዋናው ዓላማችን የሰው ነፍስ የሚድንበት ብሎም ስጋው የሚታከምበት ለትርፍ ሳይሆን ሰውን ለማዳን ብለን የጀመርነው ፕሮጀክት ነው። ስለዚህም ይህ ፕሮጀክት ተጠናቆ ሲያልቅ ሁሉም ኢትዮጵያውያን የሚታከሙበት ዘር፣ ብሔር፣ ሃይማኖት የማይል ትልቅ ራዕይ ያለው ሆስፒታል ነው። በዚህ ትልቅ ፕሮጀክት ላይ አሻራዎትን እንዲያሳርፉ በልዑል እግዚአብሔር ስም እንጠይቃለን።